እንዲሰራሽማ ያስገድልሻል ዳጣ ባላል ይሁን ወንድ ነገርና ዝና ትችላለህ ኧረ በእናትሽ ስለምመሰሳል ነው የምታወሪብኝ እኔ ገና ከእስር ቤት መውጣቴ ነው ወንድነት ከቤታችሁ ነው ዳጣ መታሰር ወንድነት አይደል ዘልዛላ ነው እኔም እኮ ታስሬ አውቃለሁ ማንቹ ምናምን ብዬ ገና ጮባ ካንገት ስቀነጥስ ነው የታሰርኩ ብሩክ ምንሽ ነበር እንዴ አሁን እኮ ሌባ አይደለም ኪቲን አይደለም እኮ ደግሞ ካላመንክ አባትም አለኝ እህቶችም ደግሞ አሉ አባት ያለው አይሰርቅም ያለው ማን ነው ለነገሩ ብሩክ ካመነሽ ጥሩ ልጅ ነሽ ማለት ነው አው መድበል ዳጣ በጣም ጥሩ ልጅ ናት ምስክርነት ደግሞ ቀማማ በደንብ ነገር እሺ ሌላ ቀን እነግረዋለሁ ግን አሁን እናወራ ስማይዝና እነ ብሩክ ቤት እኮ ሄጄ የክስን ወረቀት ሰጣቸው ያው የይግባኝ ማለት ነው ምንድን ያልሽው ቤቱ እንዳልተሸጠ ነገርሻቸው አዎ ምን ነው መናገር አልነበረብኝ ምንድነው የሚሻል ያንቺ ምን አይነት ማህይብ የሆንሽ ሰው ነሽ ምን ያህል በደደቢ ነው ግን እንደዚህ የምታረጊው እንደሳከማት ነበር የምናውቀው ገበቱ አልተሸጠም እያሉ ነው ቆይ እናንተ እንዴት አወቃችሁ ማን ነገራችሁ ያቺ ማለት ናት ቤቱ አልተሸጠም የወርስ ክርክሬን እንደገና ከፍታለሁ እያለች እኮ እርግጠኛ ናችሁ ኪቲዬ ቆይ ታዲያ ገንዘቡን ከየት አምጥቶ አሳከማት እኔ እንጃ እኛም እሱ ነው እኮ ግራ ይገባል ማህሌትስ እንዴት ልታውቅ ቻለች አላውቅም ወንድሜ አንድ ነገር ቢሆን እነዚህ ሰዎች አይተርፉ እነማን ዝናና ማለት ዳጣ የማህሌትን ቤት ታውቂዋለሽ የፍራታ ነው አውቀዋለሁ ነይ አሳይ እንዴ ለምን ሰላም ውድ ቻናል ቤተሰቦቼ ሰላማችሁ ሰልኝ አስተነኝ ዛሬ በሌላ ቪዲዮ መጥቻለሁ ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው ዛሬ ደግሞ ለየት ይላል ማለት ነው እንግዲህ እኔ ማለት ነኝ የምፈልገው ነገር ማግኘት የምችል ማለት ነኝ እያለችው ማለት ስትፈጥር ነበር የዝና ማለት አነቃት ተሰማሽ ትመስለኛለሽ ማለት እንግዲህ እንደብሩክ ቢቋኝ ወረቀት ክስ አቅርባ ነበር እሳቤ ድረስ ቤቱ ሄዳ ቤቱ እንዳልተሸጠ ስትነገረችው ዝና ለምንድነው ቤቱ እንዳልተሸጠ ነገርሽ ብሎ አነቃት ከዛ ዝና አዋክል ልቀቀኝ አሳመንከኝ እያለች ስታለቅስ ነበር ነገር ግን ለዚህ ስራ ሞት ነው የሚገባሽ ቆይ እኔ የሚያስተካክሉ እኔ ያደረኩኝ አንቺ ደግሞ ለማጥፋት የምትሞክሪ ለምንድነው ሄደሽ እንደዛልሻቸው አሁን ቤቱ እንዳልተሸጠ ካወቁ ብሩክ እንዴት ከታግቶን ቤቱን ያልሸጠ ብሩክ ታግቶን ምሳሌን አሳከም ብሎ መርመራ ያበዛሉ አው እኔ ምንም አላወኩም ለምን ሄዳችሁ ብሎ ዝና በጣም ተናዷል ብላ ለፍራታ እየነገረችው ነበር ነገር ግን ታዲያ ምን ችግር አለ ይመነድ ነገር ነው እንዴ ብላ ነግሬሻለሁ ይሄ ዝና ባታመኝ ደስ ላይ ነበር እያለች ነበር ፍራታ ከዳጣ ጋር ለፊት ከስንት ቀን በኋላ ለፊት ይገናኛሉ ማለት ነው ስንደቆይ ቤተሰብ አግኝሽ አልተባሽም እንዴ ቤተሰብ አሁን ልክ ነኝ ውስጥ ራስ አይደለም አባቱም ወንድም እህቶችም አሉኝ ብላ ስትናገር ነበር ነገር ግን አሁንም ቢነት አላረፈችም ማለት ነው ጭራሽ ጋሽ ቤት አልሸጠም ብላ ትመጣለች ቆይ እንዴት ጋሽ ምሳሌ በምንድን ያሳከማታላ ታዲያ እያለች ቅድስት ጥያቄ ፈጠረባት ምክንያቱም ማለት እንግዲህ ያለችው ነገር እንደዛ ይሄማ ለመጎስና ለአንደኝ መናገር ይኖርብናል ብሎ ይወስናሉ ግን ቅመማ ይፈርቻሉ ብሩክን ዳጣና ብሩክን ማለትና ያ ከወዝና አንድ ነገር እንዳያረጉት አስጨንቆኛል ታዲያ የትገብተው አንድ ነገር ካልሆነ በስተቀር ለፖሊስ ለማንኛውም ለፖሊስ አመልክተናል እንግዲህ ያለው ነገር እንሰማለን ግን
ምንም ነገር እንደማይሆን ተስፋ አደርጋለሁ። አሁን ይሄን ወረቀት ጭራሽ ብላ ቤቱን አልተሸጠም ብላ ትመጣለች፣ ታሳፍራለች። ቆይ ይህቿን ምን ሰጣት እያሉበት እንዴት ሳወሩ ነበር። ግን አደኝ ቤቱ እንዳልተሸጠና እንደውም ማለት መጣ እንደነበረ ሁሉ ነገር ይነግሩታል። የዝናን ራስን ጠብቀ ራስን አረጋጋው እያሉ የዝናን ለመተወሰድ እሱ ሳይመጣ ራሱ ተመታ ማለት ነው። ቆይ አንተ ማን ነው የዝና የምትባለው? እንደውም ይገርማል ይባላል የብሩክ ወንድም ምን ብሎ ይተዋወቃል ማለት ነው። ለማንኛውም ምንም አሁን ከመንገድ ሶር በል አለለም። ከዛ እጁን ሰንዘንበት ከዛ በቦክስ ለዋል ማለት ነው። ተሰማኛለህ ማንንም ሰው የመማታት መፍትሄ የለም። አርፈ የማትቀመጥ ከሆነ የማትወጣ መዘዝ ውስጥ ከተለ ብሎ አስፈራራው ማለት ነው። ጀይና እንግዲህ የብሩክ ወንድም እንግዲህ ዝና ታላቁ ዝና መሬት ላይ ተዘረጋ ማለት ነው። ቆይ ምንድነው የማከነነችው? አሁን ሉላን በጣም እያስቀያት ስለነበረ እኔው ስጃት ነው። ያው ከመጀመሪያ ታውቃለህ ሉላ ፍቅረኛ የነበረች እጅግ በጣም የሞትላት ነገር ግን ዝና በጉልበቱና በኃይሉ ቀምጧን እያሰቃየት ደሞ ደስ የሚል ህይወት ብሰጣት እኮ ምንም አልነበረም። ነገር ግን እስር ቤትና ስቃይ ነበር ስታሳልፍ የነበረው እና ዝና እኔ እኮ ስለዚህ ነው ከዚያ ጋር እንድንወጣ የፈለኩት። ይጎዳል ዛሬ አምጣን ነገ ምን እንደሚያጋጥም አላውቅም። ሁሉ ምድር ካንተ ጋር አትሆንም። ስለዚህ በፍጥነት ከዚያ ጋር መውጣት አለብን እያለ ነበር። እንግዲህ ማለት አሁን የዝና ለማሳማን እየጣረች ነው። የዝና ግን እጅግ በጣም ተናዶበት ነበር። ቤቱን እንዳልተሸጠ ሄዳ ስለተናገረች በዛ የተነሳ እጅግ በጣም ተበሳጨ። ታዲያ ምንድነው የሚፈልገው እያለች አፍራታ ስትጠይቃት ነበር። ዳጣ በጣም አምሮብሻል፣ ዛሬ ደግሞ ሴት መስለሻል፣ ማማ እንዳላውቅ ሴት አይደለም እንዴ እያለች ሲበሻሸቁ ነበር። ነገር ግን ምን ነው ምን ልትሰሩ ነው የመጣችሁ ምን ፈልጋችሁ ነው ብሎ እንግዲህ ቅድስት ብቻውን አይደለችም አይለኛው ዳጣ አንበሳው ዳጣ አለች ማለት ነው። እንግዲህ ምን ፈልገሽ ነው? እሺ አንቺ ፈልጉ የመጣ ሰው የለም። ስለዚህ ይሄንን ወረቀት ለብሩክ ስጪው ብላ ትነግረዋለች። የምን ወረቀት ነው? ቆይ ምን ፈልጋችሁ እናንተ ሰዎች አብዳችሁን እንደ እያለች ቅድስት ስጪውባቸው ነበር። ነገር ግን ቤቱን እንዳልተሸጠ ትነግራቸው። አይ እናንተ አብዳችሁ መሆን አለበት። ምን ማለት ነው? ምሳሌ በምንድን ታከመች? ቤቱ እኮ ተሽጧል እያለች ደግሞ አንቺ ተራ ሰራተኛ ማን ሰው ብሎ ይነግርሻል እያለቻት ስትታመት ነበር። ትሰምኛለሽ እኔ ማለት ነኝ። ስለዚህ ከኔ ምንም ነገር የማመልጥ ነገር የለም። ስለዚህ አንቺ የማይመልከሽ ነገሮች አትግቢ፣ ወረቀቱን እንዳትቀጂ ለብሩክ ስጪ ትላታለች። ከዛ ወደ ቤት ይመለሳሉ ማለት ነው። ከዛ አሁን ማን ማድረግ እንዳለብን ማሰብ አለብን። ለዝና አሳውቃለሁ እያለች ቆይ ማለት አብዳለች እንዴ እንዴት እንደዚህ እያለች ነበር። እናንተ አብዳችሁ ነው እያለች ዳጣ ጋር ቆይ እንዴት ነው ጋሽ ቤቱን አልሸጠም ማለት ነው? እንዴት ነው ዳጣ ይሄንን ታምኛለሽ? ጋሽ ቤቱ እኮ አልሸጠም እያሉ ነው። ስለዚህ እውነት ነው ማለት ነው እያለችው ነበር። አይ ይሄ ነገር እውነት አይደለም። እንዴት ነው ታዲያ ምሳሌ በምንድን ነው የታከመች? ቤቱ ካልተሸጠ ምሳሌ በምን ልትታከምቻል? ግን ዝናና ማለት ብሩክን አንድ ነገር ሆኖ እንዳይሆን ቅመማ እኔ ፈርቻለሁ እያለቻት ነበር ዳጣ ማለት ነው። አያትፍሪ ምንም ነገር እንደማያርጉት እርግጠኛ ነኝ። ስለዚህ አሁን ምን ማድረግ ይኖርብሻል እያለ ነበር። ግን የዝናን ብዙ ባታምኝ ደስ ይለኛል እያለቻት ነበር። እፍራታ ሌላ ማረጭ የለኝም አምናለሁ እንጂ እያለችው ነበር። ሞገስና ሉላ እጅግ ደስተኛ ሆናለች። በወልድ 16 ልጅ አለኝ ብላሽ ነበር ዳጣ ጥሩ ተመኘችልኝ እያሉ ዳጣ ከዛ ሳውሩ የነበረውን እያስታወሱ ነበር። ሞገስ ግን ምን ማድረግ እንችላለን እስቲ ብሩክ እስካሁን አልተገኘም ማለት ነው እያለ ቆይ እስቲ ደውዬ ላጣራ እያለ ነበር። ቅድስት ስለ ብሩክ በጣም ተጨንቃ እያለቀሰች ነበር። መኝታ ቤት አልጋ ላይ ቁጭ ብላ እያለቀሰች ነበር። ከዛ ሞገስ ደውልና ከዛ አጎቴ ትምህርት ቤት ታደርሰኛለህ እያለች ከአጎቷ ጋር እየተጫወተች ነበር። ምሳሌ ማለት ነው። አዎ ትምህርት ቤት አድርሰሻለሁ ግን አንደኛ ካልወጣሽ እኔ ትምህርት ቤት አላደርስሽም እያላት ነበር። አጎቴ አንደኛ ወጣ በቃ ሻንቴ እንድታደርሰኝ እያለች አንደኛ ተነግሯለች ማለት ነው። ግን በምትለኝ ከሆነ ለአባዬ እነግራለሁ እያለች እኔን ጦጣ እያልከኝ ነው አይደል? ቆይ ለአባዬ እነግራለሁ እያለች አራ ልትናገር አባቴን አንተ ጆሮን ወጥቶ እያለ አጎቷ ጋር ደስ ብላ እየተጫወተች ነበር። በመጨረሻ ቅድስትና ዳጣ ይመጡና አንድ ላይ ቁጭ ብሎ ስለማለት እና ቤቱ እንዳልተሸጠ ይነግሩታል ማለት ነው። ይሄ ማለት ምን ማለት ነው እንዴ?
ቤቱ አልተሸጠም ማለት ነው ታስሬ ነበር እያለ እየነገራት ነበር። እስር ቤት ቻብኝ እኔም እኮ ገብቼ አውቃለሁ ምናምን እያለች ዳጣ ጨዋታው ቀጠለ። አሁን እዚህ ጋር ተሰበሰብን ስለ ሌላ ነገር ሳይሆን ስለ ብሩክ ነው ማሰብ አለብን እና ማለት መጣ ነበር ብላ ነገረችው። ወረቀቱን እንዳመጣችው እንደው ብሩክ ቤቱን እንዳልሸጠው ስትነግራቸው እንደነበረው ይነግራል። ታዲያ ምሳሌ ጌታንቶን ያሳከማት እንዴት እያለ እየጠየቀው ነበር። ነገር ግን ግራ ተጋቡ። እንዴት ዳጣ እኔ ምልሽ ዳጣ የኔ ማለትን ቤት ታቀልሽ እንዴ? የፍራታን አግባለሁ አሁን እዛ እንድትወስጂኝ እፈልጋለሁ እባክሽ ይላታል። ከዛሽ በቃ ወስዳለሁ ትለዋለች። ከዛ አንድ ላይ ተያይዞ ይሄዳሉ ማለት ነው። እንግዲህ ዝና ደግሞ ማለትን እያወራት ነበር። መጨረሻ ፍራታ የት እንደምትኖር እኔ አሳውቃቸዋለሁ እያለች ይዞ ለመሄድ ይወስናሉ። ዳጣ ሁሉ ነገር ካጫወተች በኋላ ተርካና ቤተሰብ ስላገኘች እጅግ በጣም ደስተኛ ሆነች። እንግዲህ ዝና በጣም ተበሳጨ፣ በጣም ተናደደ። በቃ ይቅርታ አጥፍቻለሁ ይቅርታ ልጠይቀው። ነገር ግን ዝና በጣም ተናዶ ስለሆነ ይሄ ነገር በይቅርታ ብቻ የሚታለፍ አይደለም። አሁን መስመር መጣሽ ትሰሚኛለሽ? ቆይ ምን ባረግሽ ነው የሚሻለው? አሁን ለዚህ ያደረግሽው ጉዳይ አንቺ ሞት ነው የሚገባሽ እያለ በጣም ተሳደብና ሳነጫጭቃት ነበር። በቃ ተረጋጋ፣ አንድ የሆነ ነገር በቃ አድርጓለሁ ስለዚህ እባክህ ተረጋጋ ስትለው አይ አደረጋጋም፣ አንቺ ሞት ነው የሚገባሽ። ቆይ ምን አይነት የተረገምሽ ነሽ ያደብነሽ እያለ በጣም በስድብ ሳስጨንቃት ነበር። ከሳይት እያመነጫጨቀ አንቺ ተደምነሽ እያለ በተደጋጋሚ ሲሰደሙ ነበር። ስለ ብሩክ በጣም እያሰብኩ ነው። ስለዚህ ፖሊስ ጣቢያ ሄደን ማመልከት አለብን፣ የት እንዳለ ማወቅ ይኖርብናል። ዝም ብለን ቁጭ ብለን 3 ቀን አረቀን አልፎታል። ስለዚህ ሄደን ሪፖርት ማድረግ አለብን። አው እንደዛ ማድረግ አለብን። ምክንያቱም ብሩክ አንድ ነገር ሳይሆን ማለትና ዝና አንድ ላይ ነው የሚሰሩት እና በጣም ጨካኝና ክፉ ናቸው። ስለብሩም አንድ ነገር ሳያደርጉ አይቀርም። ስለዚህ አንድ ነገር ማድረግ አለብን። አንደኛ ይሄ ወንድሜ አንድ ነገር ካደረጉ እገላቸዋለሁ። ወንድሜ አንድ ነገር ብቸኛ ወንድሜ አንድ ነገር ከሆነ እገላቸዋለሁ እያለ እየዛተ ነበር። ታውቂያለሽ ብሩክ ድሮ ነበር አንቺን መግደል የነበረበት። አሁን እኔ ራሱ እገልሻለሁ። ምን አታንከሲስ ነሽ? ጭራሽ ብለሽ ደግሞ ሄደሽ ቤቱ እንዳልተሸጠ ነገርሻቸው። ምን አይነት ክፉ ነሽ? ሞት ነው የሚገባሽ። እባክህ ልቀቀኝ እያለች ብትለምነው አይ አንቺ በአሁኑ መስመር ዘለሻል፣ ስለዚህ መስመር ጥሰሻል፣ መሞት ነው ያለብሽ እያለ ሳስፈራራት ነበር። ብትለምነው ነገር ግን በጭራሽ አልሰማሽም። ትሰሚኛለሽ? አሁን በቃኝ ደግሜ አይንሽን ላይሽ አልፈልግም፣ ጠፈለኝ እላታል፣ ያባራታል። ከዛ ካሁን በኋላ አይንሽን አላይም፣ በራስሽ መንገድ ትጓዣለሽ፣ ምንም ቢፈጠር ከጎኔ እንድትሆኚ አልፈልግም ብሎ አባራት።